So አንደኛ ቆሮንቶስ ምዕራፍ 4 ቁጥር 17 ላይ ሁላችንም እናወጣለን ከዛ እንቆማለን and we'll read the scripture. አንደኛ ቆሮንቶስ ምዕራፍ 4 ቁጥር 17 ምክንያቱም የዚህ ትምህርት ሙሉ ትምህርቱ ታርጌት የሚያደርገው አሁን የምናነበውን ቃል ነው። so ይሄንን አሁን የምናነበውን ቃል ላሳይም ነግራችኋለሁ በቃላችን እስክንይዘው ድረስ ነው መሸመደድ በቃላችን እስክንይዘው ድረስ ደጋግመን እናነበዋለን ያልቆምን በሙሉ እንቆማለን በእግሮቻችን and everybody that's seated please stand up. Good. እንደዚህ እንግዲህ በጌታ የተወደደውና የታመነውን ልጄን ጢሞቴዎስን የላኩላችሁ በዚህ ምክንያት ነው ይልና ምክንያቱን ያብራራልናል። ምንድነው የሚለው? እርሱ በየስፍራው በሚገኙ አብያተ ክርስቲያናት ሁሉ ከማስተምረው ትምህርት ጋር የሚስማማውን በክርስቶስ ኢየሱስ ያለውን የሕይወት አካሄዴን ያሳስባቸዋል። 1 Corinthians 4:17 says that that is the very reason I am sending Timothy to help you do this, for he is my beloved and trustworthy child in the Lord. He will remind you of what I teach you about Christ Jesus in all the churches wherever I go. Way of Christ in Jesus. በክርስቶስ ኢየሱስ ያለ የሕይወት አካሄድ እስኪ ከኔ ጋር በሉ በክርስቶስ ኢየሱስ ያለ በሉ እስኪ የሕይወት አካሄድ እዚያው ክርስትና ብለናል አስተያየው በሳምንት አንዴ ቸርች መተን የምንማረው ወይም ሁለቴ መተን የምንማረው የሆነ ትምህርት አለ ከዛ ያን ትምህርት ግን በሳምንት አንዴ ብቻ ተምረነው ሳይሆን የምንሄደው በሕይወት አካሄድ ከሰኞ እስከ ቅዳሜ እንገልጠዋለን There is a way of life in Christ. So Christianity is not only about knowledge, it's all about ways of life. አያችሁ ጳውሎስ ምንድን ያለው ለቆሮንቶስ ሰዎች I will send you Timothy so that he can tell you about my ways of life in Christ. አሁን እዚህ ቅዳሜ መተን ተማርን ሰበክን ዘመርን ጸለይን የእግዚአብሔርን ስም ጠራን እዚሁ ጣል አድርገነው የምንሄደው ነገር አይደለም It's a ways of life. It's a ways of life in Christ. Can you guys give us ways of life? In Christ. በክርስቶስ ኢየሱስ ያለ የሕይወት ምን አካሄድ ከምን ጋር መስማማት የሚችል እሁድ ከምንዘምረው መዝሙር ጋር የሚስማማ እሁድ ከምንሰብከው ወይም ከምንሰበከው ከምንጸልየው ወይም ከሚጸለይልን ከምንዘምረው ወይ ሲዘመር ከሰማነው ጋር የሚስማማ የሕይወት አካሄድ This is something we're going to learn so that we repeat this every day and it's not something we let go of but something we put in our daily lives. So አንደኛ ቆሮንቶስ ምዕራፍ 4 ቁጥር 17ን በቃላችሁ ያዙት So remember this verse. ይሄ ትምህርት የፈጀውን ያህል ጊዜ ደጋግመን ነው የምናነሳው ለምን ሲባል የምንማርበት ዋና ምክንያት በጣም ጥሩ ዕውቀት ያላቸው ሰዎች እንድንሆን ሳይሆን በክርስቶስ ያለ የሕይወትን አካሄድ ማኒፌስት የምናደርግ ሰዎች እንድንሆን ስለሆነ that's the goal by the way not because we're going to just read this as a bunch of words but so that we can do what it says and we can live according to God's will. You see our ክርስትናን የሆነ ያህል በመጽሐፍ ቅዱስ ውስጥ ሲሰበክ ሰምተናል የሆነ ያክል ሲዘመር ሰምተናል የሆነ ያህል ኢንፎርምድ ሆነን ሊሆን ይችላል የሆነ ያክል ደግሞ መኖር የጀመርን ሊኖር ይችላል አሁን ምንድነው የምናደርገው ይሄንን የእግዚአብሔርን ቃል ዛሬ ወደዚህ ነው የምንገባው እግዚአብሔር ቃል ምንድነው ወደሚለው ነው የምንገባው ባለፈው ሳምንት ኢንትሮውን ነበር ስናይ የነበረው ይሄ ትምህርት ምን ያህል እንደሚፈጅ የተወሰነ ተነጋግረናል በዚህ በሚፈጃቸው ጊዜያቶች በሙሉ ለምንድነው እየተማርን ያለ ነው የሚል ጥያቄ ከፈጠረባችሁ ለዚህ ምክንያት ነው እየተማርን ያለ ለአንደኛ ቆሮንቶስ ምዕራፍ 4 17 that's the reason behind
We've seen how to worship, we've seen how to hear the word of God, but now the point is how do we live according to the word of God? And the point that we have in 1 Corinthians 1:4 is this. Alright? Nsalli? Let us pray. Hallelujah. Praise God. አባት ሆይ እናመሰግናለን። ክብር ሁሉ ለአንተ ብቻ ይሁንልን። ከፍ ከፍ እናደርጋለን። ለዘለዓለም ስምህን እንባርከዋለን። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው እንደሚል ቃል እዚህ ልንማር የመጣነው ጌታ ሆይ ከብዙ ቃላት ከብዙ ንግግር ብዛት አይደለም፣ ከመንፈስ ለመማር መጥተናል። የሚያስተምረው መንፈስን ተማምነን መጥተናል። እዚህ ቆሜ የምናገረው ደግሞ ተቀምጦ የሚያደምጡት ሁላችን ልንማር ነው የመጣነው። እኔ ራሴ ልማር ነው የመጣሁት። አስተማሪው መንፈስህ ነው። በኢየሱስ ስም ያለ መከልከል የመንፈስ ኃይል በመካከላችን እንዲንቀሳቀስ ጸልያለሁ። የሰውን ልብ የሚነካው ያንተ መንፈስ ነው። የሰውን ልብ የሚዳስስ ያንተ መንፈስ ነው። መነካት ያለበትን የሚነካ ያንተ መንፈስ ነው። እስራትን የሚበጣጥስ ያንተ መንፈስ ነው። ቀንበርን የሚሰብር ያንተ መንፈስ ነው። ኃይለኛውን ሁሉ የሚሰብር ያንተ መንፈስ ነው። ያንተ መንፈስ ነው። ያንተ መንፈስ ነው። እግዚአብሔር ሆይ ያለ መከልከል በመካከላችን ተንቀሳቀስ። ያንዳንዳችንን አንተ አስተምረን። ወንዶች ልጆችን፣ ሴቶች ልጆችን በዚህ ቤት ውስጥ አንተ ራስህ ታስታጥቀን ዘንድ፣ አንተ ራስህ በቃል ሙላት ታትረፈርፈን ዘንድ በናዝሬቱ ጌታ በኢየሱስ ስም ጸለይን። የቃል ፍቺ ያበራል፣ ሕፃናትንም አስተዋይ ያደርጋል እንደሚል በኢየሱስ ስም የቃል ፍቺ ያብራ። በኔ ላይ ያብራ፣ በወንዶች ልጆች ላይ ያብራ፣ በሴቶች ልጆች ላይ ያብራ፣ በዚህ በተሰባሰብነው ላይ ያብራ። ተሸክመን የምንወጣው የቃል ጉልበት ይኑረን በኢየሱስ ስም። ባዶአችንን እንዳንወጣ በኢየሱስ ስም ቃል በልባችን ውስጥ ይሰወር ዘንድ በኢየሱስ ስም እንጸልያለን። ያ ክፉ ከአእምሮአችን እንዳይለቅመው፣ ያ ክፉ ከልባችን ላይ እንዳይለቅመው ይሰወር ዘንድ በኢየሱስ ስም እንጸልያለን። በልባችን ውስጥ ይቀመጥ ዘንድ እንጸልያለን። አዚምና ድንዛዜ የተሰበረ ይሆን። ይህንን ጉባኤ በሳት ሞላው። ስለ ሁሉ ስም ይባረክ። በናዝሬቱ ጌታ በኢየሱስ ስም ጸለይ። አሜን። ክብራችን ነው። እሺ፣ ይሄ ውርደት አይደለም። ይሄን ይዞ መዞር፣ ይሄን ይዞ መንቀሳቀስ ለእናንተ ክብር፣ ውበት ማለት አንገቶቻችን ላይ ብዙዎቻችን እያየው ነው እና በጣም የሚያማምር የአንገት እንትን ያደረጋችሁ ብዙ ሰዎች ይታዩኛላችሁ። ለምን እንደው ሲባል ውበት እንዲጨምር ነው አይደል? ያላችሁ ውበት በደንብ እንዲታይ በደንብ እንዲጎላ ነው አይደል? ከሱ በላይ የሚያጎላ ነገር ነው። አንገታችን ላይ ካረግነው ኔክለስ በላይ በጣም የሚያደምቅ ነገር ቢኖር መጽሐፍ ቅዱስ። So just be proud of it. Be proud of it. This is our crown that we wear every single day. Do not be ashamed of this word. Do not be ashamed of its contents. This is yours. I see a bunch of you wearing necklaces and ornaments, but I tell you this is so much greater. Yeah. And the other reason is distracted እንድትሆኑ ስለማልፈልግ ነው። በመሃል ስልክ መጠቀም አስቸጋሪ ፓርት ዲስትራክት ያደርጋል። በመሃል ኖቲፊኬሽኖች ሊገቡ ይችላሉ። በመሃል ኢንተርኔቶቻችሁ እንደበሩ ሊሆን ይችላል። ስልካችሁን ማየት በጣም ሊያጓጓችሁ ይችላል። ስለዚህ ያ ደግሞ ዲስትራክሽንን ያመጣል። ስለዚህ እዚህ እስከመጣን ድረስ በጣም ፎከስድ መሆን ስለሚያስፈልግ ለዛ ሃርድ ኮፒ ባይብላችሁ እንድትጠቀሙ በደንብ ሪኮመንድ አደርጋችኋለሁ። The reason I ask you guys to bring your hard copy Bibles is because of the distractions your electronic Bibles bring. Your data could be on, some notifications and wolves might just pop up, and not to be distracted and always to be focused when we come to the kingdom of God. That's why we need the hard copy Bible. ኦኬ ዛሬ የምንጀምረው ባለፈው እንግዲህ የዛሬ 15 ቀን ነው የሚሆነው። ዛሬ ሳምንት በጣም የሚገርም ወርሺፕ ነበረን
ከዩኤስ ከመጡ ወንድሞቻችን ጋር amazing worship last time. የሚያስተረጉሙ ሰው የራሱ አልነበረም ላስቱ I was not there. I'm translating what ለዛ ነው አኩርፎ ያስተረገሙችኛዋን ቃል that's why he said exactly. so ዛሬ እንግዲህ እንደዚሁ እንቻለውና ለሚቀጥለው ግን እዚህ ፕሮጀክተር ላይ ዲስፕሌይ እናደርገዋለን። ለዛሬ ግን ስናገር ቶሎ ቶሎ ጥቅሶቹን ትይዛላችሁ። ስናገር ቶሎ ቶሎ ጥቅሶቹን ትይዛላችሁ። ኢቭን ጥያቄ እንኳን ቢኖራችሁ ጥያቄዎቻችሁን ኖትቡኮቻችሁ ላይ ትጽፉና ፕሮግራሙ ካለቀ በኋላ እኔንም ፐርሰናሊ መጠየቅ ትችላላችሁ። ከዛ ጉባኤው ላይ መልሰን ደግሞ እናብራራዋለን። For the questions you guys have, please write it down in your notebook so that after the service we can discuss about it. መጽሐፍ ቅዱስን ሳስብ አንድ በጣም ወዶ መዝሙር አለ። የድሮ እንግሊዝኛ መዝሙር ነው። ተተርጉሞ በአማርኛ በእርግጥ ተሰርቷል። There's this one worship song that comes to mind when I think of the Bible. I think ይህ መዝሙር ብንለምድ ጥሩ ይመስለኛል። I think it's a good idea to know this worship song. የአማርኛው መዝሙር So the Amharic version of this worship song. ግሩም የከበረ ሀብት አለኝ የማይለካ ጌታ የሰጠኝ ብዙ አብረን እንሄዳለን መጽሐፍ ቅዱሴና እኔ I have a wonderful treasure, the gift of God without measure. We shall travel together. My Bible it dies. ለመጽሐፍ ቅዱስ ከዚህ መጽሐፍ ጋር የአንድ ሰሞን ግንኙነት ወይም የአንድ ሰሞን ጉዞ አይደለም የምናደርገው። This is not one ከዚህ መጽሐፍ ጋር የምንጓዘው እስከ እድሜያችን ፍጻሜ ነው። until we have finished. ለምን ሲባል በሕይወታችን የመጨረሻ የከበረ ሀብት ቢኖር ይሄ መጽሐፍ ቅዱስ This is the greatest treasure. የመጨረሻ በሕይወታችን የከበረ ውድ የሚባል ሀብት ቢኖር መጽሐፍ ቅዱስ። This is the greatest treasure. ምናልባት የተገዛው በ1000 ብር ወይ በ1200 ወይ ምናልባት 2000 ወይ 3000 ሊሆን ይችላል። 2000. እናንተ ቤት ካለው ከየትኛውም ውዱ ነገር ይሄ ይበልጣል። This is the greatest thing you've bought. እናንተ ቤት ካለው ከየትኛው ለምን ሲባል እዚህ ውስጥ ያለው የራሱ የእግዚአብሔር ቃል ስለሆነ Because it's God's word. Yes. ሃሌሉያ so what is Bible ከጥያቄ እንጀምር Start from a question. what is Bible for you መጽሐፍ God's word. What is the Bible? Okay. What? Daily food. የዕለት እንጀራ መንገድ blueprint. Okay, blueprint of heaven. እሺ A holy book that's supposed to guide us to the right way. a holy book that's supposed to guide us into the right way. Okay. Sorry. God's message delivers to us through the Holy Spirit. Great. Alright. It's the word of God. I think it's you can use መጀመሪያ ይፈልግ This is the thing that I wanted to hold. This specific word. የእግዚአብሔር ቃል ነው መጽሐፍ ቅዱስ በጥቅሉ የተሰጠን የምናውቀው የሰማነው ጥቅል የሆነው ዴፊኒሽን what is Bible? It's a word of God. አይደለ? It's a word of God. So እነሱን ነገሮች ነው የምናየው። ከዛ በኋላ ደግሞ ቀስ እያልን ገባ እያልን ምናልባት የሚቀጥለው ሳምንት ድረስ ባይብልን ቼክ አድርገን እንጨርሳለን ብዬ አምናለሁ። This is what we're going to start with and slowly dive deeper inside the word. ከመግባታችን በፊት ግን ካስታወሳችሁ እንግዲህ የዛሬ 15 ቀን ላስት ዊክ እያልኩ ላውራ ተረዱኝ። the five solas ብለን የተነጋገርናቸው ነገሮች ነበሩ አይደል? You guys remember after 2 weeks ago we spoke about the 5 solas? five solas sola ማለት የምን ቃል ነው ብለናል? it's a Latin word. ምን ማለት ነው ትርጉሙ ብለናል? What does it mean? ብቻ It means only.
ብቻ ማለት ነው። ሶላ ሚንስ ብቻ ማለት ነው። Sola means ሶ አምስት ብቻዎች አሉን እንደ ወንጌል አማኞች። ይሄንን ስንናገር ግን ዲፍረንስን በደንብ አርቲኩሌት እያደረግን እና ሰዎችን ለመክፋት የተጠቀምንበት መንገድ ሳይሆን ምንድነው ምክንያታችሁ ተብላችሁ እንኳን ብትጠየቁ እዚህ ቤዛ የምትመጡት ለምንድን ነው? ወንጌላውያን አማኞች ቤተክርስቲያን የምትመጡት ለምንድን ነው? ምንድነው ኮንክሪት የሆነው ቫልዩአችሁ እንኳን ተብላችሁ ብትጠየቁ እነዚህን በደንብ አንደርስታንድ እንድታረጉ ስለፈለኩኝ ነው እነዚህን አምስቱን ሶላዎች ይዤ መጣሁት ለእናንተ ማለት ነው። these 5 solas are not meant for us to section ourselves and push others, but it's a motivation or a passion that we follow for us to have a daily encounter and a daily practice to come to the church and everything. Good. So the first sola is sola gratia. Sola gratia means grace alone. Grace alone. የመጀመሪያው ሶላ ምንድነው? የመጀመሪያው ብቻ ምንድነው? የመጀመሪያው alone ብለን ወይም ደግሞ የመጀመሪያው ብቻ ብለን ስንናገር ሶላ So, sola gratia, which is grace alone. Grace alone ስንል ምን ማለት ነው ሲባል salvation is a gift of God, not a human works. መዳን የእግዚአብሔር ስጦታ ነው እንጂ በሰው ስራ የተገኘ ነገር አይደለም። በጸጋ ነው የዳነው። የዳነው በምንድን ነው? በጸጋ ነው። እግዚአብሔር በነፃ የሰጠን ስጦታ ነው መዳን ወይም salvation is a gift from God. So when we say sola gratia, we're saying it's a gift by God to us. Nothing else. እኛ ለመዳን ያደረግነው ምንም ነገር የለም። ለመዳን ያዋጣነው ነገር የለም። መስቀሉ ስራ ላይ እንደ አርማቴዎስ ዮሴፍ እንኳን መስቀል አልተሸከመም፣ አላገዝነው። ጌታ ኢየሱስ በመስቀል ላይ ጨርሶት ነው። He has finished it all on that cross. ሶላ ግራሺያ ምንድነው? እናንተ በስራ አታምኑም እንዴ? አይ እኛ መልካም የምናደርገው ስለዳንን እንጂ ለመዳን አይደለም። መዳናችን ቀድሞ ነው የደረሰው። We're doing good not because we are looking for salvation, but since we are saved, we're doing good. እዚህ ስራችን አይደለም መዳንን ያመጣልን። የእግዚአብሔር ልጅ ያደረገን፣ የእግዚአብሔር ልጅ ያደረጋችሁ፣ የእግዚአብሔር ልጅ ተብለን እንድንጠራ ያደረገን it is not our deeds, it is not our works. እግዚአብሔር በክርስቶስ ኢየሱስ እንኩ ብሎ የሰጠን በክርስቶስ የተሰራልን ጌታ ኢየሱስ ክርስቶስ በመስቀል ላይ ዋጋ ከፍሎ ያስገኘልን ሕይወት መዳን። ከዛ በኋላ ነው መልካም ስራ የሚባል ነገር የምንሰራው እንጂ በመልካም ስራ ብዛት አይደለም መዳንን ወደኛ የምናለው። We can never hope to gain salvation. ይሄን በደንብ ያዙ። Make sure you understand this well. ኃጢአት ለምንድነው የማትሰራው ሲባል የሚመልሳቸው መልሶች ትክክል አይደለም። ለመዳን የሚል መልስ የሚሰጥ ሰው አለ። ኃጢአት የማንሰራው ስለዳንን እንጂ ለመዳን አይደለም። ኃጢአት የማንሰራው እንድንቀደስ ፈልገን ሳይሆን ስለተቀደስን። እነዚህ ትምህርቶች በደንብ እንገባባቸዋለን ቀስ እያለ። ለምንድነው አንተ ሌሎቹ ጓደኞች እንደዚህ ያሉ ነገሮች እንደዚህ ያሉ ድርጊቶች ክላስ ውስጥ እያደረጉ አንተ ማታደርገው አንቺ ማታደርገው ሲባል እኔ ለመቀደስ ፈልጌ ነው። እሱ አይደለም መልሱ። ያን ማናደርገው አስቀድሞ ቅድስናው እኛ ጋር ስለነበረ። Make sure you guys really understand this, that we have come, we no longer sin because we are saved, not the other way around. We don't work for salvation. We have been saved. We're not sinning against God not because we want to be holy. It is because we are already holy. Okay? It is not because we want to be saved. It is because we are already saved. ይሄንን አእምሯችሁ ላይ ሁሌ ያዙት። ይሄንን ሁልጊዜ ልባችሁ ላይ ጻፉት። የእግዚአብሔር ቃል እውነት ስለሆነ ይሄ Because it's the truth of the Bible, the truth of God. So sola gratia ማለት መዳን
የእግዚአብሔር የጸጋው ስጦታ ነው So እያለን when we think of sola gratia, we're thinking of grace alone. እንጂ የሰው ስራ አይደለም። It's God given, not human earned. ሁለተኛው ደግሞ ሶላ ፊዴ ወይም ደግሞ ፌት አሎን The second የምትጽፉ ሰዎች is faith alone. Sola fide. ሶላ ፊዴ የላቲኑ ቋንቋ ሲሆን ፌት አሎን ያው እንግሊዘኛው ቋንቋ ነው። በአማርኛ ደግሞ እምነት ብቻ Faith alone. በማመን ብቻ። እንዴት ነው ይህንን ትልቅ የእግዚአብሔር ስራ መቀበል የቻልከው ተብለህ ስትጠየቅ በማመን። How did you receive all of these things that was given from Christ? Through faith. የሆነ ያደረግከው ይህንን ነገር ለመቀበል የከፈልከው ያስጨበጥከው ጉቦ የሰጠው ምናምን ነገር የለም። እንዴት ተቀበልከው? በማመን። Is there no thing you Just guys faith paid for? alone. Is there nothing you guys have received done? No. It's solely through faith. We're justified by faith in Christ, not by deeds. Not by deeds. የዳነው ጌታ ኢየሱስ ክርስቶስን በማመን እንጂ በስራ አይደለም። The only reason we are saved is through Christ and not through works. እንደ ወንጌላውያን አማኞች ምንድነው እምነታችሁ ተብላችሁ ስትጠየቁ እምነት ይሄ ነው፣ ኢየሱስን በማመን መዳን ተቀብያለሁ። So as people that believe in Christ, how did I receive this? Through believing and having faith in Christ. ሶስተኛ Third point, ሶላ ክሪስቶስ። ሶላ ክሪስቶስ ወይም ደግሞ ክራይስት አሎን። ሶላ ክሪስቶስ ወይም ክራይስት አሎን ምን ማለት ነው ሲባል Jesus Christ is the only mediator and savior. it means Jesus Christ is the only mediator and savior. ምን ማለት ነው? ጌታ ኢየሱስ ብቻ ስንት ነገር እያለ ለመዳን እንትናን አትጠቀም። ብቸኛ መካከለኛው እሱ He's the only በእኔና በአብ መካከል ብቸኛው መካከለኛ only one እሱ። between us and the Father is Christ. እነዚህን ሀሳቦች ብዙ ጥቅሶች አሏቸው። ጥቅሶቹን ትምህርቱ ውስጥ በደንብ እየገባን ስንሄድ ሰጣችኋል። There are so many ሀሳቡን verses. በደንብ እንድትይዙ ስለፈለኩኝ ነው፣ እንዳይበታተንባችሁ ብዬ ነው ጥቅሉን እየሰጠኋቸው ያለው። I'm giving you guys a general perspective so that you understand, but there are so many verses. በእኔና በአብ መካከል ጣልቃ ገብቶ የጥልን ግድግዳ ያፈረሰው ማን ነው ሲባል ኢየሱስ። The person ሌላ የምትጠራው ስም የለም። the person that destroyed the wall that separated us from the Father is Christ. No other person. ግራ አንጋባ እንትና ይሆን እንዴ ምናምን አንልም። Let us not be confused. ሶላ ክሪስቶስ የሚለውን እምነት ከያዝን በኋላ ቆይ እስኪ ኢየሱስ አለ እንደገና ደግሞ አንልም። እኛ After we've had ኢየሱስ ብቻ ነው ያለው። that it's መካከለኛው ጌታ ኢየሱስ ነው የምንለው። we know መጽሐፍ that ቅዱስ it's በግልጽ always- የሚያስቀምጣቸው ሀሳቦች አሉት በዚህ ዙሪያ ላይ። There are so many points listed. in So, the Bible. አንዱ የምንለው ሶስተኛ ሶላ ክሪስቶስ ወይም ክራይስት አሎን። ሌላው ሶላ ስክሪፕቹራ ነው። The other እንዲህ ዛሬ የምንገባበት ትምህርት እሱኛው ነው። That's what we ሶላ ስክሪፕቹራ ኢዝ ስክሪፕቸር አሎን። Scripture. መጽሐፍ ቅዱስ ብቻ። እስኪ መጽሐፍ ቅዱስ ብቻ በሉ እስኪ። Say Scripture alone. ዛሬ የምንገባው እሱ ስለሆነ ነው። This is what we're doing today. The Bible is the supreme authority for faith. በደንብ በቃ መደምደሚያ ሰርተንለት ወደ ትምህርቱ እንድንገባ፣ በተለይ ደግሞ ከዚህ በኋላ ያሉ ትምህርቶች በሙሉ ከዚሁ መጽሐፍ ቅዱስ ውስጥ እያነሳን ስለሆነ የምናወራቸው እዚህ መጽሐፍ ቅዱስ ላይ መጀመሪያ እርግጠኛ መሆን አለብን። Since the points we're going to raise from now on is based on this, we need to understand what the Bible is. What does it mean to what this Bible is? We need to make sure ይሄ መጽሐፍ አውቶራይዝ መሆኑ በእኛ ህይወት በመዳናችን ውስጥ በእኛና በእግዚአብሔር መካከል ያን እርግጠኛ ሆነን ነው ከዚህ በኋላ ያሉት ትምህርቶች መማር የምንችለው። ሁለተኛ ጢሞቴዎስ
ምዕራፍ 3 verse number 16. 2 Timothy chapter 3 verse 16. ምን ይላል? It says, ቅዱሳት መጽሐፍት ሁሉ all scripture መንፈስ ያለባቸው ናቸው። All scripture is inspired by God ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅ መንገድ ለመምከር ይጠቅማል። and is useful to teach us what is true and to make us realize what is wrong in our lives. ቃል በቃል እንግዲህ እየነገረን ያለው የመልእክት ምንድነው? Word to word, this is telling us we affirm that all scripture is God breathed. God breathed. የእግዚአብሔር እስትንፋስ ያለባቸው ናቸው። We affirm all scriptures are God breathed. የእግዚአብሔር እስትንፋስ ያለባቸው ናቸው። So I cannot be ተጠራጣሪ መሆን አልችልም። I cannot be spectacle. ራሴን ነው ቢያስፈልግ የምጠራጠረው እዚህ ባይብል ጋር ስመጣ I would be spectacle of myself. Not this book. Be spectacle of this book. ራሴን ነው ልፈራው የሚገባው not this Bible. I would be spectacle of myself. ተሳስቼ ይሆን እላለሁ እንጂ ተሳስቶ ይሆን አልልም። I would say I am wrong, but I would never say it is wrong. አጥፍቼ ይሆን እንዴ እላለሁ እንጂ ይሄ ነገር አጠፋ መሰለኝ I አልልም። would say I have done a mistake, but I would never say this has done a mistake. ለምን ሲባል it's fully trustworthy. Because it's fully trustworthy. Why? Because it's God breathed. እንዴት ተጻፈ? Men carried along by the Holy Spirit and wrote exactly what God intended. ይህን ሀሳብ እስኪ ሁለተኛ ጴጥሮስ We'll go to 2 Peter. chapter 1 verse number 20. Yeah, 2 Peter chapter 1 verse number 20 till 21. ምን ይላል? ከሁሉ አስቀድሞ ይህን ልታውቁ ይገባችኋል ይልና በመጽሐፍ ያለው የትንቢት ቃል ሁሉ ማንም ሰው በገዛ ራሱ መንገድ የሚተረጉመው አይደለም። ከዛ ቁጥር 21 ላይ ምን ይላል? ምክንያቱም ትንቢት ከእግዚአብሔር የተላኩ ሰዎች በመንፈስ ቅዱስ ተመርተው የተናገሩት እንጂ ከቶ በሰው ፈቃድ የመጣ አይደለም። እነዚህ ትንቢቶች ማለት ከላይ ምን ብሏቸዋል? በመጽሐፍ ያለው It says, those prophetic words resides in the book of God, in the book of Bible. it says, above all, you must understand that no prophecy in scripture ever came from the prophet themselves. Then in verse 21 it says, all because they wanted to prophesy. It was the Holy Spirit who moved the prophets to speak for God. Men carried along by the Holy Spirit and wrote exactly what God intended. So, መጽሐፍ ቅዱስን ስናስብ When we think of the Bible, የሆነ ሰው ሲደብረው የጻፈው ጽሑፍ እንዳይመስላችሁ። don't think of it as of something, of somebody writing it just because he was bored. የሆነ ሰው የሆነ አይነት ስሜት ውስጥ ገብቶ የጻፈው መጽሐፍ አይደለም። Don't think of it as he entered some, በመሰረቱ በአንድ ሰውም ስላልተጻፈ because it was not written by his way. ጥቅሶች ልስጣችሁ የምትጽፏቸው And these are verses I want you ሁለተኛ to ጢሞቴዎስ 3:16 ጽፋችሁታል ኦልሬዲ። Yes, I've already written. ማቴው 5 verse number 18 ጻፉት። Write down Matthew 5 verse 18. Jeremiah 1:9 2 Peter 1 አሁን ያወራነው ፈጠንኩ። እሺ Jeremiah chapter 1 verse number 9
2 Peter chapter 1, verse number 20 and 21. John chapter 10, verse number 35. Chapter 10, verse number 35. John. Not John the Baptist. John the Gospel. Hebrew chapter 4, verse number 12. ይሄኛውን በደንብ እንነጋገረዋለን. Especially Hebrew chapter 4, verse number 12. We'll take special attention on Hebrews chapter 4, verse 12. Matthew chapter 4, verse number 4. Make sure you write this down. Isaiah chapter 4, verse number 8. እነዚህ ማውራቸው ነገሮች በሙሉ እያወሩልን ያሉት how people are driven to write the scripture. These are all verses that indicate how people are driven by the Holy Spirit to write the scripture. Romans chapter 15, verse number 4. እየጻፋችሁ ያልሆናችሁ ልጆች የሚቀጥለው ሳምንት እዚህ ጋር ወጥቼ ነው የምጠይቃችሁ. People that are not writing down, you will be coming to the stage next week. Yeah. So ጽፋችኋል አይደል? የዘለላችሁት የለም አይደል? So you guys have written everything? አለ የትኛው? የመጀመሪያው 2 Timothy. Matthew 4. You guys have skipped? Isaiah 40, verse number 8. Isaiah 40. Isaiah 40, verse 8. Yeah. So we're good to go? All right. ወደ Hebrew chapter 4, verse number 12 እንመለሳለን። ግን ፍሬም እንስራለት ለዚህ መጽሐፍ ቅዱስ አሁን ፍሬም እናበጅለት. Now I'm planning to let's all together make a frame for this. So that we can understand how we're going to dive. Good. እዚህ መጽሐፍ ቅዱስ ውስጥ የስንት ሰው ንግግር ወይም የስንት ሰው ድምፅ ተመዝግቧል? የስንት አካላት ልበለው? How many people has written? How Person. many voices have we heard from this? How many person, not people, person. How many person have we heard? Okay. 40. በመጀመሪያው በካሌብ ከሆነ ልክ ነው 40 ሊሆን ይችላል because the writers are around 40. But my question is persons. When I say person, it could be like 1 person. 2. Okay, let me rephrase it, I think. ምን ያህል አካላቶች? How many ሰው ሊሆን bodies? ይችላል፣ ሌላም ሊሆን ይችላል፣ ሌላም ፍጥረት ሊሆን ይችላል፣ ፈጣሪውም ሊሆን ይችላል። How many አካላቶች እዚህ ቃል ውስጥ ተናግረዋል? Let me rephrase how many bodies were participating in Thousands. making this Bible. Okay. All right. 1. I think around 5. I think around 5. So 5 akalat. 5 bodies were mentioned. Yeah. Who spoke in the Bible? Let me know. 5 bodies, 5 persons. You can have your own Who phrases. spoke in the Bible? 5 people. የመጀመሪያውና ምንም ጥያቄ የሌለው እግዚአብሔር ራሱ ተናግሯል በዚህ ቃል ውስጥ። And without question, it is God Himself. እግዚአብሔር ከሰማይ ተናግሯል። God has spoken from the heavens. እግዚአብሔር በአካል ወርዶ ተናግሯል። God has spoken in earth. እግዚአብሔር በተለያዩ ሁኔታዎቹ እና በተለያዩ አይነት አካሄዶች ተናግሯል። And through many situations and paths He has told us. ለምሳሌ ጄኔሲስ 1:3 ብንመለከት For example, if you go look at Genesis 1, በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች ምናምን ካለ በኋላ after it says in the beginning He created the heavens and the earth, እግዚአብሔርም ጨለማውን አየና ብርሃን ይሁን አለ። and He saw that it was empty and formless, and He said, "Let there be light." ሰው እዚህ ጋር ማን ነው እየተናገረ ያለው? And who's God now Himself. speaking here? God Himself. ስለዚህ በዚህ መጽሐፍ ውስጥ ዋነኛውና የመጽሐፉ ባለቤት አንዱ የተናገረው አካል ማን ነው? God Himself. So the first person and the owner of this book and the first body that we're mentioning is
God Himself. ሌላ ጥቅስ የምትፈልጉ ከሆነ Exodus chapter 3 If you guys need any other verses, go to verse number 14. chapter 3, verse 14. 1-4. ሁለተኛው የተናገሩ አካላት በመጽሐፍ ቅዱስ ማን ናቸው? The second body ኤንጀልስ። or ወደ angels. ሰው እንመጣለን። ሰዎችም አሉ፣ አይዟቸው። The second body that was በዚህ መጽሐፍ ውስጥ ድምፃቸው ወይም ንግግራቸው ተመዝግቦ ያሉ አካላት ሌሎች እንደማን ናቸው አለ? መላእክቶች ወይም ኤንጀልስ። the second we've said are angels. እነሱን ለማግኘት ለምሳሌ ጄኔሲስ ቻፕተር 16 ዘፍጥረት ምዕራፍ 16 In order to find them, we could go to Genesis ቁጥር chapter 7 Genesis chapter 16, verse 7. እንደገና ሉቃስ 1 ሉክ ቻፕተር 1 verse number 30 You can also go to Salasa. 1, verse 30. የሉቃሱን ታስታውሱታላችሁ ብዬ አስባለሁ በደንብ። I think you guys would remember the Luke's መልአኩ ገብርኤል ነው መጥቶ ያወራ የነበረው። was አንዴ ለዘካርያስ he came and talked to ዘካርያስ Zacharias. ሁለተኛው ለማርያም And the second person he spoke to was Mary. እዚህ ጋር ሲናገር የነበረው ማን ነው? መልአኩ ገብርኤል። So we see that it's the angel Gabriel, the one that's እዚህ መጽሐፍ ቅዱስ ውስጥ የመልአኩ ገብርኤልን እንደ ምሳሌ ነው እያነሳውላችሁ ያሉት እንጂ አሁን እነዚህ ብቻ ናቸው እያልኩ አይደለም። እሺ እንድታቋቸው ኦኬ እነንትናም አሉ እንድትሉ ነው እንጂ በደንብ መጽሐፍ ቅዱሳችንን በደንብ በቃ መፈተሽ ስንጀምር ብዙ ነገሮች ዲጋውት ማድረግ እንጀምራለን። I'm not saying these are the only things, but for you guys to know and for your knowledge to increase about the Bible, we say angels have spoken in this way. ሶስተኛ የተናገሩት አካላት እነማን ናቸው? The third Human. bodies that spoke in this Bible are humans. በዚህ መጽሐፍ ቅዱስ ውስጥ የምናገኘው ሌላ ተናጋሪስ የሰው ልጅ ነው። The other body that we see that በጣም has ብዙ been ቃላቶች አሉ speaking, የሰው ልጆች የተናገሯቸው። there are so many words the humans have spoken. በዚህ መጽሐፍ ቅዱስ ውስጥ የሰው ውድቀቶች አሉ፣ የሰው መነሳቶችም አሉ። We've seen humans rise up and fall in this way. የሰው መልካም ንግግርም አለ፣ የሰው የክፋት ንግግርም We've አለበት። seen their good words and their bad words. የሰው ደስታ ተጽፎበታል፣ የሰው ሐዘንም ተጽፎበታል። We've seen people's joy and people's mourning. ለምሳሌ ጄኔሲስ 2:23 ማየት ትችላላችሁ። ሳልምስን ኤፒስትልስን መመልከት ትችላላችሁ። አሁን ለምሳሌ ሐዋርያ ሥራ በብዛት ብታዩት እነ ጳውሎስ፣ እነ ሉቃስ፣ እነ ጴጥሮስ ያደርጓቸው የነበሩ ንግግሮች በሙሉ ሪከርድ ሆነው ተመዝግበው እናገኝበታለን። አራተኛው ተናጋሪ ማን ነው? The fourth speaker, Okay. type of እሺ አኒማልስ እንመጣለን። the devil the devil. አንድ ጊዜ አንድ ሰው እንዳለ አጋንንትን ለመጥራት ፈልጎ ነው ያመናት ነው ተጣራ። One time a person told me ያመናት I don't even know how to መናት we don't know what Yamanati means. በዚህ መጽሐፍ ቅዱስ ውስጥ በጣም የሚገርማችሁ ሰይጣን ራሱ ሲናገር ተመዝግቦበታል። Even the devil has been recorded in this Bible. ሰይጣን ራሱ ሲያወራ የሰይጣን ንግግር ተመዝግቦ እዚህ ውስጥ አለ። Even when the devil was speaking, the records. You can check your Bible in the book of Job chapter 1 verse 9 ወይም ኢዮብ ምዕራፍ 1 ቁጥር 9 ላይ እግዚአብሔርና ሰይጣን ዲያሎግ ነበራቸው። ዘካርያስም ላይ ስትሄዱ እንደዛው ታገኛላችሁ። You find proof of it in Zechariah 2. እንደገና ማቴዎስ 4 ላይ ብትሄዱ ታገኛላችሁ። And when you go to Matthew ጌታ ኢየሱስና 4, you see ዲያብሎስ ሲነጋገሩ ነበር። የኢየሱስ ብቻ እየተመረጠ አልተጻፈም። የዲያብሎስም አብሮ ተጽፏል። የእግዚአብሔር ብቻ ተመርጦ አልተጻፈም። የሰይጣንም አብሮ ተጽፏል። So it was not just written, just handpicked to write only of what Christ said. There was also records of what Satan said. ይሄ መጽሐፍ እንግዲህ በአራተኛነት እየመዘገብን ያለ ነው። የተጻፈ አካል ማን ነው? አንዱ እያልን ነው። ሰይጣን ራሱ እዚህ መጽሐፍ ቅዱስ ውስጥ ሲያወራ ተገኝቶ ተጽፎበታል። ሌላው አምስተኛ ማን ነው? አኒማልስ። The fifth body that has spoken in this Bible is animals.
በዚህ መጽሐፍ ውስጥ እንስሳቶችም አፍ አውጥተው ሲናገሩ ተመዝግቧል። We also see animals ከአፋቸው ቃላት ሲወጣ ተመዝግቧል። seeing them and hearing them. እንስሳ እንደ ሰው ሲያወራ ተመዝግቧል። And we've seen them speak like humans. Come on. የሆነ በሬ እንግዲህ መጥቶ እንዴት ናችሁ ቢላችሁ እግዚአብሔር ያሳያል። Just think of it as an ox coming in and saying hi. የሆነ አህያ መጥቶ አታዩትም እንዴ ጉባኤ ምናምን ምን እንግዲህ እቺ አንደኛ ፎቅ እንደ ደረጃ ነው የምትቀላችሁ ስትወርዱ ራሱ በመስኮት። ዘፍጥረት ምዕራፍ 3 ላይ ብትሄዱ ታገኙታላችሁ። You go to Genesis chapter 3 verse 1 verse number 1 to see proof of how animals ሔዋንና the serpent were talking, right? Even the serpent were talking. እና ቁጭ ብላ ታዋራው ነበር። አልደነገጠችም። Eve was talking to the serpent casually. She was not scared of it. አንዳንድ ስኮላሮች እንደዚህ የሚል ድምዳሜ አምጥተዋል። Some scholars በዛ ዘመን እንስሳዎች ያወሩ ነበር ማለት ነው የሚል came to the conclusion of maybe in that time of age animals used to speak normally. ለምን ሲባል አልደነገጠችም ሴትዮዋ እባብ ሲያዋራት በኢየሱስ ምናምን ብለን ነበር እኛ የምንሮጠው። And when people ask why she was not scared, the proof of it is that Eve was not scared. So እኔ አሁን አንድ እባብ እዚህ ከዛፉ ላይ እንዲህ ምናምን ብሎ መጥቶ ሃዮ ሲያስ ቢለኝ ምንድነው የምለው? if you ever spot me talking to us, የእባብ መንፈስ ምናምን ማለት ይችላል። I would continuously be rebuking it. እና አንዳንድ ሰዎች አይ ይመስለኛል በዛ ዘመን እንስሶች ያወሩ ነበር ማለት ነው እስከ ማለት ደርሰዋል። So some scholars came to that conclusion that መጽሐፍ ቅዱስ ላይ ደግሞ ጋፕስ ቲዮሪ የሚባል ነገር አለ። ይሄ መጽሐፍ ቅዱስ አጥኞች የሚያጠኑበት አንድ መንገድ ነው። ጋፕስ ቲዮሪ በዘፍጥረት ታሪክ ላይ በተለይ እያንዳንዱ ጊዜ ቀን በቀን የተፈጸሙ ነገሮች ሳይሆኑ ምናልባትም የብዙ ዓመታት ታሪኮች ናቸው አንድ ላይ ስብስብ ብለው በነጋታ የተደረጉ እንዲመስል ያደረጉት የሚሉ ሰዎች አሉ። So there are people who believes in gaps theory. And that, ለምሳሌ from Genesis chapter 1 verse number 1 and verse number 2 there is like a huge use of gap ብሎ የሚያምኑ ሰዎች አሉ። So that's called gaps theory. ምን ልላችሁ ነው የሚያነሳውበት ምክንያት እባቡ በአንድ ቀን አይደለም ሔዋንን ያሳመናት ብሎ የሚያምኑ አሉ። the reason I told you guys always to this point እየተመላለሱ እያወሩ ነው በቃ መጨረሻ ላይ ሴትዮ የተሸነፈችው የሚል እምነት ያላቸው ሰዎች አሉ። because they used to believe that it's not within one day በአንድ ጊዜ መጥቶ አንቺ እኮ በጣም ምርጥ ፍሬ ነው ዝም ብለሽ ቢ ምናምን አይደለም ያላት ብሎ የሚያስቡ ሰዎች አሉ። just tell her oh just eat the fruit. የመጀመሪያ ቀን ሲመጣ አይ ብሏት The first day he came and said hi Eve. Hi serpent ብለው ስትመለስ Hi serpent because እንዲህ አድርገህ ሄክም እንደገና ይመጣል by the way I like this food ምናምን ብሎ ያዋራት አይነት ነገር and the ይመስላል። next day he came and he said oh I like this fruit. ማዲ ምናምን ብለው ትተውት ሄድና አሁን በሰርድ ዴይ ደግሞ ምናልባት መጥቶ by the way እግዚአብሔር ግን በዚህ ጋርደን ውስጥ ያለው በሙሉ እንዳትበሉ ከልክሏችኋል እንዴ ምናምን የሚል የፍሬንድሺፕ ጥያቄ ነው ያነሳው ባይዘው። So it was a built up temptation, not just in a single day, but across multiple days. አሁን በሶስት በአራት ምናልባት በሳምንትም በኋላ ሊሆን ይችላል ይህን ጥያቄ ያነሳው። ለምን ሲባል ያነሳው ጥያቄ የጓደኝነት የወዳጅነት ጥያቄ But the question is, ድንገት ዛሬ ያገኘሁትን ሰው መጥቼ ይህን ነገር እንዳትበላ ተከልክላል እንዴ ብለው ማን አንተ ሊለኝ ይችላል። so the question he asked was starting from a friendship's point of view. ያንን አንደርስታንድ ለማድረግ የግድ የተወሰነ ፍሬንድሺፕ ያስፈልግ ነበር። So in order to convince them and hook them Gaps against theory what አንዱ they የሰራኝ need to be friends first. ሰው ይመጣና ሲያወራት ፋይናሊ በአንድ ቀንም ያሳመናት አይመስለኝም። And I don't think ደጋግሞ ሐሳቡን ግዴለሽም ይሄን ነገር ተሞክሪው እያለ ሳያሳምናት አልቀረም። I don't think it's a one day trial. It's just a theory. እንደዚህ ነው ምናምን ብላችሁ እንዳትከራከሩ እሺ ከሰዎች theory called gaps theory. ሰው በዚህ ንግግር ውስጥ ደግሞ የእባብን ንግግር እናያለን። በጣም የሚያስቅ ነገር ልንገራችሁ። Let me tell you አህያም ስታወራ ተመስገን። There was a record of a donkey speaking in the Bible too. ዘኍልቍ ምዕራፍ 22 ላይ Numbers
chapter 22, you'll find the story. There was a time that donkey even spoke. ተመዝግቧል ይህ መጽሐፍ ቅዱሳችን። ስንት አካላት አሉ በዚህ መጽሐፍ ውስጥ የተናገሩ አለ? So how many bodies have we seen speak in this Bible? ስንት? ጮክ ብላችሁ ተናገሩ። Say it out loud. Yes. አሁን ፍሬም እያበጀን ነው። መጽሐፍ ቅዱስን ስናስበው የሆነ የማይገባበት ተራራ ላይ የተቀመጠ ምናምን ፍሬም እያበጀን። ኦኬ ለካ እዚህ መጽሐፍ ቅዱስ ውስጥ እግዚአብሔር ተናግሯል፣ መላእክቶች ተናግረዋል፣ ሰዎች ተናግረዋል፣ ሰይጣንም ተናግሯል፣ መጨረሻ ላይ እንስሳቶችም ተናግረዋል። ኦኬ ይሄ መጽሐፍ ለካ የነዚህ ንግግሮችም ስብስብ ነው የሚል አንድ ፍሬም ነው ያበጀነው። So when we built a frame that says that it's not just God speaking, we see God, angels, humans, and animals speaking. እንደምታውቁት ኦቨርናይት የተጻፈ መጽሐፍ አይደለም። It's not a book written overnight. ከሰማይም ዱብ ያለ መጽሐፍ አይደለም። It didn't just fall from heaven. ሰዎች የጻፏቸው ናቸው። It's what people wrote. ወደ ስንት ሰዎች ብለናል ቅድም? How much people have we said? ወደ 40 የሚጠጉ ሰዎች እዚህ መጽሐፍ ጽሕፈት ውስጥ ተሳትፈዋል። Around 40 people. ይህን መጽሐፍ እንዲህ አይ ቲንክ ቀኖና የሚለው ቃል የግዕዝ ቃል ይመስለኛል። በእንግሊዝኛው ካኖናይዜሽን ነው የሚባለው። መጽሐፍ ቅዱሱን እንዲህ a bunch of a single book, a bunch of maybe different books in it, but a single book at the same time. እንዲሆን ለማድረግ ራሱ it takes more than maybe 144 years. To collect all of those books and to make it one book, it might have taken more than 100 years. አሁን ይህንን መጽሐፍ እንዴት ነው አንደርስታንድ ልናደርገው የምንችለው የሚለውን በሁለት እንክፈለው መጽሐፉ። So how do we understand the Bible? How do we get to understand it? Let us divide it into two. በሁለት ስንከፍለው የምንከፍልበት ዋናው ምክንያታችን because of the covenant ነው። And when we divide it into two, we divide it because of the covenant. ሁለት ኪዳኖች አሉ። There are two testaments. አንደኛው ኦልድ ተብሎ ወይም አሮጌው ወይም የበፊቱ ተብሎ ተሰይሟል። One of them was labeled as the Old Testament. ሁለተኛው ደግሞ አዲሱ ኪዳን ተብሎ ተሰይሟል። The second one was labeled New Testament. ይሄንን መጽሐፍ ለሁለት based on its covenant ለሁለት ስንከፍለው Old Testament and New Testament ብለን ነው When we የምንከፍለው። use of the covenant, we split it into two, saying Old Testament and New Testament. Old Testament ወይም ብሉይ ኪዳን ያ ብሉይ ስቲል እሱም የግዕዝ ቋንቋ ነው። ወይም አሮጌው ኪዳን ያለፈው ኪዳን እንደማለት ነው። When we say Old Testament, we mean something that has passed. በዚህ በኦልድ ቴስተመንት ውስጥ በዋነኝነት የምናገኘው የሕጉን መጽሐፍ። So the main thing we get in the Old Testament is the laws. The scripture of law or the scriptures of law. በዚህ the scriptures of law ወይም ቶራ በሚል በዕብራይስጥኛ የተሰየመው መጽሐፍ ውስጥ በዋነኝነት የምናገኛቸው ስንት መጽሐፎች አሉ? 5። There are 5 books mainly we look at in the Old Testament. 5 መጽሐፎች ከዘፍጥረት እስከ ዘዳግም ድረስ ዘዘዘ ያለባቸው የአማርኛ መጽሐፎች is because of the Greece. መቼ ነው እነዚህ ነገሮች ካኖናይዝ ሲደረጉ ሪኮግናይዝ የተደረጉ ሲባል አሁን ቶራ መጽሐፍ ሪኮግናይዝ የተደረገው በ400 BC አካባቢ። አሁን እነዚህም በቃላችሁ መያዝ ላይጠበቅባችሁ ይችላል። And prophets were recognized in 200 BC. And writing were like እነዚህ የተለያዩ ጽሑፎች አሉ በውስጡ እነሱንም ዲቴል እናያቸዋለን። እሺ አይዟችሁ። just recognize ስላችሁ ካኖናይዝ ለማድረግ አስቀድሞ ሪኮግናይዝ መደረግ በተለይ የብሉይ ኪዳን ሪኮግናይዝ የተደረገው አስቀድሞ በቤተ ክርስቲያን ሳይሆን በአይሁድ ምኩራብ። So in order for it to be canonized, it needs to be recognized first. So the Old Testament, the Book of Laws, were recognized by the Israelites.
ይሄ መጽሐፍ ስንት ዓመት የፈጀ ይመስላችኋል ለመጽሐፍ? So how long do you guys think this አሁን እጄ ላይ እንዲቀልብጭ ብላ የምትታየው መጽሐፍ order for us to hold? ስንት ዓመት የፈጀ ይመስላችኋል? How much years? alright 1500 1,500 years. That's how long it took for this Bible. It's amazing. It's really amazing. It took more than 1500 years. And በአንድ ሰው እንዳይጻፍ 1500 ዓመት የኖረ ሰው የለም። And proof that no one person wrote it is that nobody can live 1,500 years. ካለመጋጨቱ ሐሳቡ እርስ በርሱ ካለመተረማመሱ And what's amazing የተነሳ is, ይሄም አንድ ሰው ነው የጻፈው እንኳን እንዳለን 1500 ሰው 1500 ዓመት የኖረ ሰው የለም። what's amazing is we also find it that it doesn't go on. ረጅም ዓመት የኖረው ማን ነው በመጽሐፍ ቅዱስ የምታውቁት? Who do you guys think is the oldest person that lived in the Bible? 69 ይሄ መጽሐፍ በ1500 ዓመት ውስጥ ሲጻፍ 40 የሚሆኑ ሰዎች ተሳትፈውበታል። So within this year, within this 1,500 years, 40 God has people were- inspired about 40 different writers in this book. So God has used 40 different writers. በጣም ከሚያስደንቀኝ ነገር አንዱ እሱ ነው ባይዘ One of the amazing things that different in a different places in a different culture in a different thoughts and even in a different language ያሉ ሰዎችን የተጠቀመው እግዚአብሔር ይሄን መጽሐፍ ለመጻፍ God used so many different people to write this book. The writers expressed their personalities and contexts, but the Spirit ensured that their writings were exactly what God willed. ልድገም. The writers expressed their personalities and contexts, but the Spirit ensured that their writings were exactly what God willed. Thus, the Bible is both fully human in expression and fully divine in origin. መጽሐፍ ቅዱስ ሲጻፍ የተለያየ አይነት የሰዎች ልምምድና የሰዎች ዕውቀት ላይ የተደገፈ ቢሆንም የእግዚአብሔር ፈቃድ ብቻ ግን እንዲጻፍ መንፈስ ቅዱስ ያንን ፎሎ ያደርገው ነበር። ስለዚህ መጽሐፍ ቅዱስ በአገላለጽ ደረጃ ሰዋዊ ነው። ካልቸርን ያከብራል፣ ቋንቋን ያከብራል፣ እድሜን ያከብራል። ሱፐርናቹራል በሆነ ወይ እንዲደረግ ያደረገው ነገር የለም። በአደራረግ በአገላለጽ በትግበራ ደረጃ ሰውኛ ነው። በማንነቱ ደረጃ ግን እግዚአብሔራዊ ነው መጽሐፍ ቅዱስ። So the Holy Spirit, with actions, he's like a person, but with guidance and power, he's God. Because God is the author of the book, Scripture is without error. ባለቤቱ እግዚአብሔር ስለሆነ መጽሐፍ ቅዱስ ስህተት አልባ ነው። ይህን ስናገር ባይዘ ቦልድ ሆኜ ነው የምናገር። በተለያየ እምነት ውስጥ ያሉ ነን ክርስቲያንስ የሆኑ ሰዎች የመጽሐፍ ቅዱስ 400 ስህተቶች ብለው ያወጣሉ። People that aren't with the faith, they might say 400 things that are wrong with the Bible. But I የመጽሐፍ can see ቅዱስ that there's ከባባድ ስህተቶች ምናምን እያሉ ያው ዩቲዩብ ላይ እና የተለያዩ ሚዲያ ላይ ይለቃሉ። You might bring it on YouTube saying there are so many errors. with But the the Bible. scripture is without error. But I'm here to tell you that the scripture is without error. No historical contradiction. By the way, እዚህ መጽሐፍ ቅዱስ ውስጥ አንዱ ማታገኙት there is no any historical contradiction. One thing you find in this Bible is that there is no contradiction present in it. And በጣም ዋናው ሜጀር የሆነው ነገር ደግሞ ምንድነው ሲባል no theological error. And the main other thing we find is that there is no theological error too. ይሄ አሁን ሁለት ሜጀር ነገሮችን ነው ያነሳነው። የታሪክ ግጭት ወይም የታሪክ አለመግባባት ገጥሞት ቢሆን አይ እኮ መጽሐፍ ቅዱስ ከታሪክ አንፃር የወደቀ መጽሐፍ ነው እንላለን። የቴዎሎጂካል ደግሞ ግጭት ገጥሞት ቢሆን አይ ይሄ እኮ መጽሐፍ ምን የትም ድረስ እኮ አያስኬድም፣ የሆነ ያህል ሄደ የሆነ ሳለ እርስ በርሱ ይጋጫል እንል ነበር። If we say
there is a theological error in this. We might say, oh, this is pointless because it doesn't lead us until the end. በዚህ ሁሉ ውስጥ በጣም የሚደንቀኝ ምንድን ታውቃላችሁ? Instead, the Bible honestly records humanity's victories and failures. በዚህ መጽሐፍ ቅዱስ ውስጥ ተመዝግቦ የተቀመጠው የሰዎች ድል ያደረጉት ታሪክ ብቻ አይደለም። Even their failures. There is no term failure. Even their failures እዚህ ውስጥ ተመዝግቧል። ታማኝነታቸውና አመፀኝነታቸውም እዚህ ውስጥ ተመዝግቧል። Their good and compassionate heart was also written in the Bible as well as their rebellious heart too. In favor of somebody ተደርጎ አልተጻፈም መጽሐፉ። It was never written in favor. In favor of David, in favor of like Samuel, or in favor of Isaiah ምናምን ተደርጎ አልተጻፈም መጽሐፉ። It was not written in favor of. ስህተታቸውም ተጽፏል፣ ትክክልነታቸውም ተጽፏል። Both their good deeds and bad deeds were recorded. ሰዓታችን በጣም ሄደ። Our time has passed. So መጽሐፍ ቅዱስ ባለቤቱ ማን ነው አለን? Who the author? So God what we himself. say is that the author of this Bible God is the author of this Bible. is God. Are you writing this all down? Are you sure? I know there is not going to be any test, but I just want to make sure that you're writing down because ለሚቀጥለው ትምህርቶች ዛሬ የምጽፏቸው ነገሮች ማተር ያደርጋሉ። አለበዚያ የሆነ ሰዓት ላይ ልንጠፋፋ እንችላለን። If you guys don't write down right now, you would miss the point as we continue our lessons. Let me read this to you. Instead, the Bible honestly records humanity's victories and failures, faithfulness and rebellions, joy and sorrow, all under the sovereign hand of God, who is the Lord of history. Oh my God, I love this. Our God is, by the way, He's the Lord of histories. እንዴት መሰላችሁ? He was there from the beginning and He's still now in this age. የዛሬ ምናምን 100 ዓመት ነበረ፣ የዛሬ ምናምን 1000 ዓመት ያ ሁሉ ኬዎስ ሲፈጠር ነበረ። He is still the owner of that history. He can adjust whatever He wants. And He's still now. He's still in charge of history. I love this. ለመሰላችሁ ይህን ስናገር በጣም ውስጥ ሐሴት የሚያደርገው የሆነ ዘመን ተነስቶ የሆነ ዘመን ላይ የወደቀ አምላክ አይደለም የምናመልከው። The reason Allah. I feel joy when speaking of this Bible is because it's not something that's past. የሆነ ዘመን ላይ የሆኑ ሰዎች ይነሳሉ። At some ከዛ በእነሱ የሆነ ነገር ያደርጋል። then God does something with these people. ሰዎቹ ይሞታሉ። The people die. ሌላ ሰው ይነሳል። Then another person stands. በእነሱም ይሰራል። Then he works. እነሱም ይሞታሉ። They die. እንደዛ እያለ ብዙ መቶ ዓመታት ያልፋል። Then 100 years pass. በጣም የሚደንቀው ነገር አሁንም እሱ ግን በዙፋኑ ላይ ተቀምጧል። He's still on the throne. ብዙ ነገስታቶች ዙፋን ላይ እየተቀመጡ ይወርዳሉ። So many kings come and go. እንደነ ዳዊት ያለ ትልልቅ ነገስታቶች ዙፋን ላይ ይቀመጣሉ። People like David sit on the throne. ጊዜያቸው ያልቅና ልጆቻቸው ይተኳቸዋል። Their time passes, then their lineage continues. የልጆቻቸው ጊዜ ያልቅና ደግሞ ሌላ አመፀኛ መጥቶ እነሱን ገልብጦ ቦታውን Then ይዘዋል። their lineage fails because of some political issue. ይሄ ሁሉ ሲሆን ግን እሱ ከዙፋኑ ላይ አይንቀሳቀስም። Even through all of this, ማንም ከዙፋኑ ላይ ሊያስነሳው አይችልም። nobody can pick him up from his He is throne. a God of history. He is a God of history. ልክ እንደዚህ ምናልባት በእንደዚህ አይነት ህንፃ ውስጥ ላይሆን ይችላል እንጂ እንደዚህ ተቀምጠው ይማሩና ይዘምሩ ያመልኩ የነበሩ ከብዙ መቶ ዓመታት በፊት የነበሩ ህዝቦች ነበሩ። There might have been people that are worshiping God like this. የሆኑ ወጣቶች ነበሩ There might have been some በሆነ ምድር ላይ in some country. እነሱም ሲጠሩት አቤት ብሏቸዋል። When they called him, he said yes. ከብዙ ዓመት በኋላም ደግሞ ኢትዮጵያ ምድር ላይ እንደዚህ ባለ ጉባኤ ውስጥ ዛሬ እኛም ስንጠራው አቤት ይላል። And after so many years in this today's present age, when we call him, he says yes. ያኔ በነበረበት ኃይሉ ነው ዛሬ የሚያለው።
the same power that lived then is here today too. የኃይል መዋዠቅ አልገጠመው። There hasn't been no failure in his Power. strength and power. አልገጠመው። He's a God of history. And God of history. You have to brag about it, by the way. He's a God of history. He's a God of history. He knows what the past was look like. He knows what is the current situation is going on, and he knows even the future. ማለት ትናንትናና ዛሬ ማወቅ አንዳንዶችም ሊያውቁት ይችሉ ይሆናል አይደል? Some people might know what happened yesterday. ሰይጣንም ያውቃል ትናንትናና ዛሬ። And የዛሬ ምናምን ሺህ ዓመት የተፈጠረውን ታሪክ ሰይጣን ብትጠይቁት ስለነበረ ይነግራችኋል። Since the devil was here 1,000 years ago, he might tell you what happened 1,000 years ago. When it comes to God, woo, the difference, he even knows the future. ነገን ጠንቅቆ ያውቀዋል ምን እንደሚመስል። Knows what the future looks like. የእናንተ ነገ ምን እንደሚመስል He ያውቀዋል። knows what your tomorrow looks like. እንዴት ባለ መንገድ እንደምትጓዙ ያውቀዋል። He knows in what path you're going to take. ዛሬ እናንተ ከኤ እስከ ዜድ ስናስብ እናንተ ዛሬ ምናልባት ኤፍ ላይ ልትሆኑ ትችላላችሁ If we ያላችሁ። grade you guys from A up to Z, you might be. I can tell you he knows the Z. He knows the Z in your lives. አትጨነቁ። Do not በሕይወታችሁ በጭራሽ don't dismayed. do not be dismayed. Like, don't get scared of anything because he already knows the Z. He's also a God of future. You need to brag about this. Come and tell me. Let us stand up and pray.